ምሳ መዲና ነው አሉት። እሱ ያለው ካይሮ ነው ያለው። እሺ እኔ እኮ ያለሁት ቃሂራ ነው። እንዴት أما تدري أن الله قادر على كل شيء أما تؤمن بذلك أتامنم إن الله بقول ነገር ቻይ መሆን አራምናለሁ አላቸው። ግን እርግጠኛ ነህ አሁን አላህ እንደሚያመጣ? አይ እርግጠኛ እንኳን አለ እንደገና ያምናል። ግን የቀል በቃ አሁን ማለት ቪዛ የለኝም፣ የትራንስፖርት ገንዘብ የለኝም፣ እንዴት ነው መዲና የሚሄደው የሚል ሰውኛ በሆነ መልኩ ካልኩሌት አደረገው። እንደዛ እንኳን ብዬ ማመን እንደዛ ብዬ እርግጠኛ ሆኜ ልነግሮት አልችልም። ሐቂቃ ስልክ ነው እሱ እውነቱ ነው። ወንድም ያሉት በአላህ ላይ የቂን ስትል ደውልልኝ አሉት። እንገናኛለን አለ። ልክ እንደዚህ ስል እንዴ አላህ ግን የፈለገውን አያደርግም እንዴ? ያደርጋል። በቃ እርግጠኛ ነኝ አላቸው። አላህ ቻይ ነው። እዛው እኮ ነው ስልኩን ሳይዘጉ ማለት ነው። ሁለት ነገር አድርጋሉት። አካውንቱ ላይ ያለው 6000 የግብጽ ገንዘብ ብቻ ነው። ሰደቃ አድርጋሉት። ምን ጉድ ነው አለ። ገንዘቧ ትንሽ ከዚህ ላይ ሰደቃ ተሰጥቶባት እንዴት ይሆናል? እንዴ ነው የምናስበዋል። መርሐባ አለ። ሁለተኛ ሰላዋት አለ ነብዩ ሰለላሁ ዐለይሂ ወሰለም አብዛሉት። ሁለት ነገር አብዛ፣ ሰደቃ አድርግ፣ ሰላዋት ደግሞ በደንብ አብዛ። ከዛ ውጤቱን ታያለህ አሉት። ከዛ ጀመርኩ አለ ሰላዋት ማለት እናቴ ጋር ደወልኩና የተቸገሩ ሰዎችን ጠየቅኳት። ተረገሊት የምትባል እንዲህ ቸግሯት ጠይቃኝ ነበር። 3000ን ደግሞ ለሷ ላኳል። ስንት ቀረው? 3000። اللهم صل على سيدنا محمد። እሱን እያለ ነው ሰላዋቱን እያደረገ ነው። ያው ምሳ ነው ግን መዲና ተጠርቷል። በቃ ትመጣለህ እኮ ምሳ ግን መዲና እንደገናኝ ብለውታል። ና እዚህ ብለውታል። ኦኬ እንግዲህ የደረሰበትን እንዴት ሆነ ምናምን ነው እናያለን። ከዛ ገባሁና ኦንላይን ቲኬት ቼክ አደረኩ። ቲኬት ቼክ ሳደርግ 3000 የግብጽ ገንዘብ ነው ትራንስፖርት የሚያስፈልገው። ያለችው እሷ ናት። የሆቴል የለውም፣ የምግብ የለውም። ይህንን ቼክ እንዳደረኩ አንድ ሰው ደወለልኝ አለ። ደወለና ዶክተር እንደዚህ አይነት በሽታ ነበር፣ እንደዚህ ምርመራ አድርገን ውጤቱ እዚህ ጋር አለ። እሺ ውጤቱን ዋትስአፕ ላይ ላኩልኝ። እንዴ ኮንሰልት አረኳል፣ አማከርኩ። ገንዘብ ተገኘ አልተገኘ? በጣም የሚገርመው ነገር ግን ይህንን ያማከረው ሰውዬ ቲኬት ኦፊስ ነው የሚሰራው። ክርስቶስ ሰውዬ ማረፊያ በደንብ ታውቅ። ከዛ እዛው ቁረጥ አልኩት አለ። በል 1 ሰዓት ከ10 ብቻ ነው ያለ ደቂቃ፣ ቶሎ ኤርፖርት ድረስ ተባለ ማለት ነው። ቪዛ የለውም። ኢማጂን ወደ ኤርፖርት ሄድኩ፣ ካውንተር ጋር ደረስኩ። ለፍላይት 1 ሰዓት ከ10 ነው የቀረው። ቪዛ ሲባል ቪዛ የለኝም። ምንድነው አንተ ታዲያ? እኔ ምንም አይደለሁም። ኤምባሲ ነው የምትሰራው ማለት የተለየ ነገር መኖር አለ። ምን ልዩ ነገር ስላለ ቪዛ እንዴት የለኝም? በቃ የለኝም፣ ግን መጥቻለሁ ቲኬት ቆርጬ። እሺ ብለው ስራ አስኪያጁ ጋር ይወስዱታል ኤርፖርት። ቪዛ የለኝም። እንዴት እንደዚህ ይሆናል? እሺ የአሜሪካ ወይም የካናዳ ቪዛ አለ? እሱ እንኳን አለኝ አላቸው። አንተ ኦን አራይቨል ታገኛለህ ተብሎ እዛው ስትገባ ነው የምትሰጠው ቪዛ። ግባ ተብሎ ጉዞ ጀመረ። ሶሻል ሚዲያ ላይ ለጓደኞቹ ሼር ያደርጋል። ይሄን በጣም ተገረሙ። አሁን እዚህ ነበር ሰውዬ እንዴት መዲና ይሄድኩ ነው ይላል። በጣም ግራ ገብቷቸዋል። ያን ፖስት አድርጎ ለጓደኞቹ ሼር አድርጓቸው ጉዞውን ቀጥሎ መዲና ይገባል። እንደገባ ኤርፖርት ላይ ዶክተር መሐመድ ስሙን መሐመድን በለው ብለናል የሚል ስሙን የያዘ ሰው ይጠብቀዋል። ኤርፖርት እርግጠኛ ሆኗል እንደሚመጣ ሶሻል ሚዲያ ላይ አይቶታል። እኔ ነኝ ብሎ ሲጠቅ አስታውስከኛል። የዛሬ 4 ወይም 5 ዓመት እናቴ ታማ
በጣም አግዘህን ነበር እና ያንተን ውለታ አረሳውም። ሶሻል ሚዲያ ላይ አየሁትና እንደምትመጣ ፍላይትህን ቼክ አድርጌ ጠበቅኩ። ከመዲና ፊት ለፊት ሆቴል ይዤ እየጠበቅኩ ነው አሉ። اللهم صل على محمد وعلى آله وسلم ሄድኩ ሆቴል ገባሁ። እኔ በቃ ሩዝ በዶሮ ፈለግኩ አለ። ያ ረብ በቃ ሩዝ በዶሮ ስል መጣ። ይዞ የመጣው ምግብ እሱ ነው አለ። ምሳ በላሁ ምናምን ጨራረስኩ። ይዞኝ ወደ ሐረም ገባ። ክልሎች አሉ አይደለም እንደዚህ የተከለሉ ፖሊሶች የሚያስቀምጧቸው መከላዮች አሉ። እሱን እያለፈ ይዞኝ ገባ። እያለፈ መታወቂያ እያሳያቸው ገባ። ረውዳ ይዞኝ ገባ አለ። ምንድነው እዚህ ስራ ስለው እዚህ እኔ ተቆጣጣሪ ነኝ እዚህ ሱብሃንአላህ يعني والله على كل شيء قدير والله على كل شيء قدير